እንዴት አመሻችሁ የኔ ውድ ቤተሰቦች፣ ሰላም ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይኸው ዛሬ እንግዲህ ከቀኑ ስንት ጊዜ መጣሁ ማለት ነው። አሁንም እንደዚህ ተመልሼ መጥቻለሁ። የአሁኑስ በጣም ያስደነግጣል። ያው የተፈራው ነገር ደረሰ። እሙሽዬ ጆሮ ላይ ገባ ወሬው ሁላ። በጣም የሚያስጠላ ነገር ነበር። ማርያምን ይደብራል በጣም። እና ዛሬ እንግዲህ ተፈርቶ በመጨረሻ እሙሽዬ ሰምታለች። በጣም ነው የሚያስደነግጠው። እነ ብሩኬ ልክ አላረጋችሁም። እዚሁ ራሳችሁ መጨረስና መፍታት ስትችሉ እንደገና ሌላ በህመም ላይ ሌላ ህመም፣ ጭንቀት ደብቃችሁ በቃ ዛሬ ምን እንደምናገር ሁላ ግራ እየገባኝ ነው። እግዚአብሔርን ደነገጠች ሙሽዬ፣ በጣም ነው የደነገጠች። ፊቷ ሁላ ተቀያየረ። የኔ እናት ችግር የለውም የእሱ ልጅ ከሆነ አሳድጋለሁ። እናት እኮ ማርያምን እናት ናት ምንጊዜም ቢሆን ማለት ነው። አሳልፋ ልጇን ለማንም አትሰጥም። እና የእሱ ከሆነ ምን ችግር አለ? አሳድገዋለሁ፣ እሷ ዞር ትበል። አንቺ ግን ተስፋ አትቁረጭ እያለች ነው። ሀይሚ ግን በዚህ ልክ ኧረ ተይ ምን ሆነሽ ነው እንደዚህ ተስፋ የቆረጥሽ? እንደው ፊትሽ ሁላ ቄሪር እያለ ነው። አሁንስ እንደው በጣም እየተጎዳሽ ነው። ቶሎ ትናደጃለሽ። ምን ትላለህ? ብሩኬ ደግሞ እንደው ብትረጋጋ ምን አለበት? እንደው ቀስ ብለህ ብታስረዳት፣ ገንፈል ባያረግህ ምን አለበት? ተስማምታችሁ እንደው ብትፈቱት ችግራችሁን። አረ ይሄን የገባውን ሰይጣን አስወግዱና በሰላም ኑልን እባካችሁ። ኧረ ተው። ይሄን የመሰለ ፍቅር እኮ አይገኝም። አሳልፋችኋል ለሌላ ሰው የምትሰጣጡ። እንደው እኔ ብቻ እንጃ እንትን እያለኝ ነው ዛሬ ሙሽዬ ድንጋጯን ምንም ያው ሁሌም ከቤት የማትጠፋው ልጅ ከቤት ስትጠፋ የሆነ ነገር እንደተፈጠረ ጠርጥራ ነበረ። ግን ያን የሚነግራት ሰው ስላላገኘች ተጨንቃ ዛሬ መርዷን ሰምታለች ማለት ነው። በጣም የሚያስጠላ ቀን ነበረ። ሀይሚ ደግሞ በቃ ከብሩኬ ጋር ተጣለው ብልሽ ቤተሰቡን መዝጋት ምናምን የለብሽም። ያው ከባድ ነው የታወቀ ነው። ግን ቢከብድም እሷ እናትሽ ናት፣ እንደ ልጅ ነው የምታይሽ፣ በጣም ትወድሻለች። ግን በሰከነ መንፈስ የሚፈታ ነገርም ካለ አብራችሁ ቀስ ብላችሁ ብትፈቱት ደስ ይላል። እንድናት በጣም ደንግጣለች። የሆነ እንቆቅልሽም ነገር ሆኖባታል። የኔ ልጅ ምንም አያረግም፣ ጎረቤቱን ላይ ይመሰክርለታል፣ በአስር ጣት ይፈርማለሁ ምናምን። ያው እናት ስትሆኑ እንደዚህ ነው የምትውሉ። ግን ልጅ ባለበት ቦታ ምንም አትውሉም፣ ልጅ ባደረበት ቦታ አታድሩም። እናት ያው ድሮ ያሳደገችው ያ ህፃን ልጅ ነው የሚመስላት ሁልጊዜም ቢሆን ማለት ነው። ትልቅ ሰውን ብትሆኑ ለእናታችሁ ልጅ ናችሁ። እና ስለዚህ ብሩኪ አሁንም ያ ህፃን ልጅ ነው የሚመስላት በቃ። እንግዲህ ያርገውም አያርገውም ፈጣሪ ነው የሚያውቀው። እና እኔ ግን ማለት ነው ቤተሰብ አሁን ዛሬ ካየሁት ሁኔታ የምር ግን አሁን ይሄ ድራማ ነው የሚመስል፣ የምር ቀልድ ነው የሚመስል። እና ሙሽዬም ድራማው ላይ የተሳተፈች ነው የምትሉ ጋሽዬስ እሺ መችም በነ አብርሽም በነ ማንም በነ ሩታም በነ ምንም እየገባ እየወጣ ብዙ ቦታ ስለምናየው ተውች፣ ችሎታውም ሁሉም ነገር ስላለው ከድራማው ተቀላቅሏል ልንል እንችላለን። የምር ግን ሙሽዬም አሁን ከድራማው ገብታለች ነው የምንል። ድራማ ነው ይሄ ግን እኔ እንጃ። እኔ ምንም ቅድም ይፍታ ከተናገረው አንጻር ካየሁት በኋላ ድራማ አልመስለኝ እያለ ነው ማለት ነው። ጭራሽ የሙሽዬ ፊት ቂሪር ሲል ደግሞ በቃ ድራማ አልመሰለኝም። ይሄ ነገር እውነት እየመሰለኝ ነው። ብሩኬ ደግሞ እንደው ብትረጋጋና ምናምን ያው ዞሮ እኮ ከዲኤንኤ በኋላ ከተመረመረ በኋላ ማለት ነው ያንተ አይደለም ከተባለ እሰየው ያንተ አይደለም። የዛን ጊዜ አልቀበልሽም እቀበልሻለሁ ምናምን ለምን አልቀበልሽም ምን አመጣው ማለት ነው። እስካሁን ድረስ ከጎንህ አልተከላችም። አብራ ነው እየተረመጠመጠች ያለችው ማለት ነው። በሰላም ተረጋግታችሁ አንተም ቀስ እያልክ በቃ አንድ አቋም ኑሮህ አላረኩትም አሁንም ለእናትህም እኮ እያልክ ነው። አርጌዋለሁ ልጁ የኔ ልጅ ነው በቃ ምናምን በቃ አነጋገር ድብልቅልቅ ያለ ነገር ነው። አሁንም ሰው ታወዛግባለህ። በቃ አንዴ እኔ ነው አንዴ እኔ አይደለም። በቃ ይሄ የተደበላለቀ ስሜት ነው እየተናገርክ ያለ። ቀስ ብለህ ማታስረዳ አቋም የማይኖርህ በቃ አንዴ የኔ አይደለም የሚለው ቃል ለምን ካፍህ አይወጣም? የኔ አይደለም አሁን እኮ አንተ አሁን በዚህ ባንድ ራስ ሁለት ምላስ ይላል። አሁን እዚህ ላይ እንኳን ስንት ጊዜ ቃልክን ቀያየርከው? የኔ አይደለም ስትል ቆይተህ ከዛ ቀጠልክና ለእናትህ ልጁ የኔ ነው፣ አዎ የኔ ነው እቀበሏለሁ ምናምን። ኧረ ግራ ታጋባለህ። እግዚአብሔርም በጣም ግራ ታጋባለህ።
ለምንድን ነው ከሀይሚ ጋር መሆን አልፈለክም ነው? አትፈልጋትም? በዚህ ልክ እሷን ተስፋ የሚያስቆርጥ አንዴ ነው ትላትና እሺ ነው ብላ ስታምን ደግሞ ያልሆነ እንደሆነ እኔ ላይ ተመልሰሽ አትመጭም ትል። ይሄ በቃ ሆን ብለህ ያረከው ነገር ነው የሚመስል ከእሷ ጋር ለመለያየት ማለት ነው። በዚህን ያክል ወይ እኮ ሰው ካልተፈላለገ ማለት ነው ትክክለኛውን አማርኛ ተናግሮ በቃ ከዚህ በኋላ አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት እኖራለሁ፣ በቃ በየቦታችን እንትን እንበል ትላላችሁ። ግን እሷ ሁለት ልብ ናት። በቃ አንዴ ልመነው አንዴ አልመነው እያለሽ እያመነታች ነው ያለሽ። ልታምን ትፈልግና የሆነ ወደ ማመኑ ስትመጣ የማያሳምን ነገር ትነግራታለህ። በቃ ደግሞ አያሳምነኝም መለያየት አለብን ብላ ጨከን ስትል ደግሞ በቃ እሷ አያስችላትም። ምክንያቱም እሷ ናት ፍቅር ያለባት፣ አንተ ፍቅር የለብህም። እውነት ለመናገር ማለት ነው እኔ በቃ ካየሁት አንጻር ስናገር ፍቅር የለብህም አጠቃላይ እሷ ናት እያፈቀረች ያለ እና እየገፋሃት ያለህም እሷ ናት። ሲጀመርም ማለት ነው ከመጀመሪያው ጀምሮ ይሄ ነገር ሲጀመር ልጅቷን ባታገኛት ኑሮ ወይም ባትደብቃት አንተ ችግር ልፈታ ነው ችግራችን ለኛ ብዬ ነው ያገኘኋት ከማለት መጀመሪያውኑ አብራችሁ ሄዳችሁ ብታገኙት ኑሮ ይሄ ሁላ ችግር ይሄ ሁላ ውጥንቅጥ ውስጥ አትገቡም ነበር። አብራችሁ ሄዳችሁ የተባባላችሁትን ብሰማ ኑሮ እኮ እዚህ ሁላ ችግር ውስጥ አትገባም ነበር። አሁን እሷ ደጋግማ ለሰው ሁላ እያነሳች አሁን ለእናትህም ለምንም እያነሳች በቃ ከኔ ተደብቆ አገኛት። ይቺ ብቻ ናት በቃ ሆዷን እየበላቻት ያኔ ተገናኝታችሁ ምን እንዳወራችሁ ምን እንደተባባላችሁ ስላላወቀች ስላልሰማች ብቻ ሁሌም በቃ ለሆዷ እሳት ነው የጣልክባት። ምክንያቱም ያን ነገር አብራ ብሰማ በቃ ከሀ ጀምሮ የተባባላችሁትን ብሰማ ኖሮ እዚህ ሁላ ጉዳት ገባም ነበር። ግን አንተ የኔ ፕራይቬት አይጠበቅም ሁሌ ደግሞ ስትጣሉ ምናምን የምትላት ነገር ማለት ነው። የኔ ፕራይቬት ሁሌ የምትላት ነገር አንድ ላይ ሰው በቃ ፍቅረኛ ሆኖ አብሮ እስከኖረ ድረስና አብሮ አንድ ቤት እስከተቀመጠ ድረስ ፕራይቬት የሚባል ነገር የለም። እሷም ላንተ አንተም ለሷ ምንም ሚስጥር ሊኖራችሁ አይገባም ማለት ነው። በባልና በሚስት መሀል በፍቅረኛ መሀል ሚስጥር የለም። ሚስጥር ከሆነ ምኑን አንድ ሆናችሁና ነው። እና ስለዚህ አንተ ከመጀመሪያውን በቃ ያ ብቻ ነው አሁን እሷ ትክንክን እያረጋት ያለ የደበካት ነገር ፈጥነህ ሂደህ ያገኘሃት ነገር በቃ ያቺ ናት በቃ እየቆረቆረቻት ያለች ማለት ነው። ነገሩ የተበላሸ እዛ ላይ ነው። እና እኔ ቤተሰብ አሁን እኔ ብዙ ነገር በእነሱ ሰዎች እኔ ብዙ ነገር በቃ ተስፋ የሚያስቆርጥ ነገር ነው። እኔ እሙሽዬ የሆነ ነገር ብላ ከጋሽዬ ጋር ተገናኝታ ሰላም ካልፈጠሩና ለማስታረቅ በጣም ጥረት ካላረጉ በስተቀር ሀይሚም የምትመለስ አትመስልም። ብሩኬም በጣም የጨከነ ነገር ነው ይመስለኝ። ደግሞ ሌላ ሀገር እሄዳለሁ ትላለህ። ሌላ ሀገር ብትሄድ ምን ታገኛለህ? ምን አለና ነው ሌላ ሀገር? አሁን ከዚህ ሀገር የተሻለ ነገር ኑሮ ነው። ስደት ምን ያደርጋል? እንደው ለሁሉም ነገር ሁሉንም ነገር አስቡበት ብቻ። እኔ እንጃ። እኔ ቤተሰብ የዛሬው በቃ ፊታቸውን ሳይሆን ድራማ አይመስልም። በዚህን ያክል ድራማ እውነት እየሰሩ ከሆነ በጣም ይገርማል። ግን ደግሞ አንድ ነገር አለ። እኔ ባለፈውም ነግሬያቸዋለሁ። ስራውን እስካልጨረስኩ ድረስ አልሄድም ምናምን ብሎ ነበር እና ስራውን ያልጨረሱ አዲስ አበባ ያልሄዱ ስራውን ስላልጨረሱ ነው ብያችሁ ነበር። አሁን ስራዬን እየጨረስኩ ነው አለ። እንግዲህ ወደ አዲስ አበባ የሚመለሱ ይመስለኛል። እዛ ከሄዱ መቼም አንድ ቤት እየኖሩ እንዲህ ተኮራርፈው ምናምን የሚቀመጡ አይመስለኝም። ችግራቸውን የሚፈቱ ይመስለኛል። እዩም እዚህ ትቀራለች፣ ተከትላት ሄድም። ከዛ በኋላ ሰላማቸው የሚመለስ ይመስለኛል። እንግዲህ እግዚአብሔር ይርዳቸው። እስኪ ነገ ደግሞ እሙሽዬ ምን እንደምታመጣ እንጠብቃለን። እኔ ታስታርቃቸዋለች ብዬ ተስፋ አረጋለሁ። እስኪ እግዚአብሔር ያውቃል።